በዚህ ሰዓት እጅግ አሳዛኝ የተባለና የበርካቶችን ልብ የሰበረ አሳዛኝ መረጃ ተሰምቷል። ዛሬ በገብርኤል ዕለት 5 ህፃናት ህይወታቸው ማለፉ ነው የተገለጸው። ወደ ዘብር እየተጓዝን ነው ማሻአላህ የሚለው መኪና መንገዱን በቃ ሄድም አላንቀሳቀስም ማለት ነው። ጂሃድ አውጃለሁ እያለ ነው አልሸባብ እና የሚያውጅ ከሆነ ደግሞ የመጀመሪያዎቹ ተጠቂዎቹ እኛና ጎረቤት ሀገር ኬንያ ናት። ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው ሰላም ጤና ይስጥልን። ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል እንኳን በሰላም አደረሳችሁ ያልኩኝ እንግዲህ በዚህ ቀን የሰማ አስደንጋጭ ዜና አለ። እንደዚሁ ደግሞ ብዙዎችንም እያናገረ የሚገኝ ዜና አለ። እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ አልሸባብ ጂሃድ አውጃለሁ የሚል መልእክት አስተላልፏል። በዛ ጉዳይ እንግዲህ የኛ ሀገር ተጠቂ ስለሆነች እሱን የምንመለከት ነው የሚሆነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ዛሬ በገብርኤል ቀን የተፈጠረውን አስደንጋጭና በጣም የሚያሳዝን ነገር ላሰማችሁ። በዚህ ሰዓት እጅግ አሳዛኝ የተባለና የበርካቶችን ልብ የሰበረ አሳዛኝ መረጃ ተሰምቷል። ዛሬ በገብርኤል ዕለት 5 ህፃናት ህይወታቸው ማለፉ ነው የተገለጸው። ዛሬ ታህሳስ 19 ቀን 2018 ዓመተ ምህረት በአድዋ በአሉላ ጣቢያ እንደ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ዕለት እንግዲህ ባጋጠመ አሳዛኝ አደጋ የ5 ህፃናት ህይወት ማለፉ የአድዋ ከተማ አስተዳደር አስታውቋል። ህፃናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ በመታፈን በድንገት ህይወታቸው ሊያልፍ እንደቻለ ነው የከተማ አስተዳደሩ የገለጸው። ከነዚህ ህፃናት መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራው እህት ልጆች መሆናቸው ነው የተገለጸው። በዚህም ታዲያ እጅግ በርካቶች ሀዘናቸው እየገለጹ ይገኛሉ። በጣም ነው የሚያሳዝነው። እንግዲህ የሞቱ ህፃናትን እግዚአብሔር አምላካችን መንግስተ ሰማያትን ያውርሳቸው፣ ቤተሰቦቻቸውንም እንግዲህ ወዳጅ ዘመዶቻቸውን መጽናቱን ይስጥልን። በጣም የሚያሳዝን ነገር ነው። እንግዲህ አሁን የወጣ ዜና ነውና እነዚህን ድንገተኛ አደጋ እግዚአብሔር ይሰውራል። ከዛ በተጨማሪ ደግሞ እንግዲህ ብዙዎችን ሲያናገር የነበረ አንድ ክስተትም አለ በዚህ በገብርኤል በዓል ላይ እና ይሄ ቪዲዮ ተመልከቱት። ተአምር እኮ ነው ጎበዝ። ወደ ዘብር እየተጓዝን ነው ማሻአላህ የሚለው መኪና መንገዱን በቃ ሄድም አላንቀሳቀስም ማለት ነው። ተአምር ዛሬ ያየንበት ቅዱስ ገብርኤል ወዴት ያስኬደው? ተመልከቱት ጋይስ፣ እንዳለ መኪናው ቆመ። በቃ ቤት እንነፍኛ። ተአምር ነው። በጣም ነው የገረመኝ ይሄን ቪዲዮ ስመለከትና እንደ ምክንያት ያቀረቡት ማሻአላ የሚለውን ቃል ነው ኦርቶዶክሶች እና ተአምር ነው ማሻአላ የሚለውን ይዘው ወደ ገብርኤል አልጋም ብሎ እንደዚህ ቆመ ይላሉ። ሙስሊሞች ደግሞ እንዲወጣውት የሚመለከበት ቦታ አልሄድም ብሎ ነው፣ እንዲሁም እናንተ አላሳልፍም ብሎ ነው ቆመ ይላሉና እዛ ይገርም ነው እንግዲህ እኔ የደነቀኝ የሚገኘው ማሻአላ የሚለው መኪና ወደ ገብርኤል ንግስ ህዝቡን ጭኖ እንዲሄድ ቤተሰቦቹ መፍቀሩ ነው እንጂ እኛን ህዝብ የሚያከራክረው የሚያጣላው ግን ተአምር ያቆጥሩታል። እና እስቲ ያቺ ማሻአላ መትለው አጥፉትና ለምን ገብርኤል አትሏትም? እስቲ መኪናው ከተንቀሳቀሰ በእነዚህ አይነት ድምቅሮች የምትገኘው ፕሌስ ከዚህ ችግር ውጡ። ኦኬ መኪናው በራሱ ችግር ነው የቆመው እንጂ ማሻአላ የሚል ጽሑፍ ስላለበት ገብርኤል የሚል ጽሑፍ ስላለበት አይደለም የሚንቀሳቀሰው የሚቆመው። ይሄ መታወቅ አለበት እና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። እስቲ ይሄም ልመረቃችሁና ወደ አልሻ ጉዳይ እንመለስ። አሜን በሉ ልመረቃችሁ። የዛሬው ቅዱስ ገብርኤል ከመከራ ስጋ ከመከራ ነፍስ ይጠብቃችሁ ይጠብቀን። እነሆ በዛሬው ዕለት በመላ ሀገሪቱ በአራቱ ማዕዘናት የሚገኙ ኦርቶዶክሳውያን ኃያል ነህ አንተ ኃያል ደጉ መልአክ ቅዱስ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት በማለትና እኔም አምናለሁ አድነኝ ብዬ ቁምህ አማልደኝ ከቸር ጌታዬ ክፉውን ዘመን የማልፍበት ጽናትን ስጠኝ ድል ልንሳበት በማለትም ዓመታዊው የቅዱስ ገብርኤል በዓል በድምቀት አክብረው ውለዋል። ከሐዋሳ ቅዱስ ገብርኤል እስከ ቁልቢ ቅዱስ ገብርኤል በአራቱ ማዕዘናት የሚገኙ ኦርቶዶክሳውያን በየደብራቸው የቅዱስ ገብርኤል የንግስ በዓል በድምቀት አክብረው ውለዋል። ኦርቶዶክሳውያን በድጋሚ እንኳን አደረሳችሁ። ከዚያ የምንመለከተው እንግዲህ አልሸባብ ጦርነት አውጃለሁ ወይ ደግሞ ጂሃድ አውጃለሁ ብሏልና ይሄ ነገር ቀጥታኛንም ሀገር የሚያጠቃ ነገር ነው። እንመልከት እስቲ። ጂሃድ አውጃለሁ እያለ ነው አልሸባብ እና የሚያውጅ ከሆነ ደግሞ የመጀመሪያዎቹ ተጠቂዎቹ እኛና ጎረቤት ሀገር ኬንያ ናት። እንዴት ነው የሚያጠቁን? ጂሃድ ሲያውጅ ምንድን ነው የሚያደርጉት? እነማን ነው የሚያጠቁት? እንዴት ነው የሚያጠቁት የሚለው ጉዳይ ላይ እናውራ። ያው በብዙ የሙስሊም ሊቃውንት ዘንድ አልሸባብ የሚለው ጂሃድ ተቀባይነት የለውም፣ ግን እሱ ስለተጠቀመው ልጠቀመው ብዬ ነው። በዋናነት በ5 ነገሮች ላይ ነው የሚሰራው አልሸባብ ጂሃድ አውጃለሁ ሲል። የመጀመሪያው አዲስ ምልምል ይመርጣል። ሃይማኖታቸው እየተደፈረ ነው በሚል ፕሮፓጋንዳ በመዝራት በማስወራት በማስነገር አዲስ ምልምሎች አልሸባብን እንዲቀላቀሉ ያደርጋል። ከሶማሊያ ውጭ ያሉ ፎሬን ፋይተር የሚባሉ ኃይሎች ተዋጊ ኃይሎች ወደ ሶማሊያ ገብተው እንዲዋጉ ያደርጋል እና የሃይማኖት መሪዎችንም ጭምር ይጠቀማል። እሱ ተቆጣጥሮ ባለበት አካባቢ ላይ የሚገኙ የሃይማኖት መሪዎች ይሄ ወጣቶች አልሸባብን እንዲቀላቀሉና ጦርነቱ የሃይማኖት ጦርነት እንደሆነና ሃይማኖታቸውን እንዲታደጉ እነዚህ የሃይማኖት አባቶችን በማስገደድ
እንዲያውሩ ያስደርጓቸዋል። ሁለተኛው ወታደራዊ ጥቃት ስልቶች ናቸው። ይሄ የሽምቅ ውጊያ ወይም ደግሞ ይሄ ጎሬላ ዋርፌር የሚባለውን ጥቃት ተጠቅመው ጥቃት ያደርሳሉ። የአጥፍቶ ጠፊዎች ይሄ ንጹሃን ዜጎች መስለው ቦምብ ይታጠቁና ንጹሃን ዜጎች የሚንቀሳቀሱባቸው አካባቢዎች፣ ሰዎች የሚበዙባቸው አካባቢዎች፣ ገበያ ቦታዎች፣ ሆቴሎች፣ ፕሮግራም ያለባቸው አካባቢዎች ላይ እነዚህ ሰዎች ቦምብ ይታጠቁና እዛ ጋር ሄደው ቦምቡን እንዲያፈነዱት ያደርጋሉ። ሶስተኛ ኢኮኖሚያዊና ይሄ ማህበራዊ እርምጃዎችን ይወስዳሉ። እሱ በተቆጣጠርባቸው ማለትም አልሸባብ ተቆጣጥሮ በሚገኝባቸው አካባቢዎች ላይ ለጦርነት ፍጆታ እንዲሆን ብለው ከገበሬውና ከነጋዴው ከፍተኛ የሆነ ገንዘብ ይሰበስባሉ፣ ይቀበላሉ። በተጨማሪም መንገድ ይዘጋሉ። አራተኛው ድንበር ተሻጋሪ ጥቃቶች። እዚህ ጋር ነው እኛ ታርጌት የምንደረገው። በሶማሊያ ዙሪያ ላይ ባሉ የጎረቤት ሀገራት በኢትዮጵያና በኬንያ ላይ ጥቃት መሰንዘር ወይም ጥቃት ማድረስ ነው። ለምሳሌ ከዚህ በፊት በኬንያ ጋሪሳና ዌስትጌት ላይ የደረሰው ጥቃት አልሸባብ የጂሃድ ጥቃት እንደሆነ ገልጿል። ያኔ በጣም በርካታ ኬንያውያን የሞቱበትና የቆሰሉበት ጥቃት ማለት ነው። ይሄ ድንበር ተሻጋሪ ጥቃቶች እኛ ታርጌት እንደረጋለን ኢትዮጵያና ኬንያ ላይ ተሻግሮ ጥቃት ማድረስ ማለት ነው። አምስተኛውና በጣም አሰቃቂው ደግሞ የስነ ልቦና ጦርነት ነው። አልሸባብ ምን ያደርጋል? ንጹሃን ዜጎችን ይይዝና የተለያዩ ሀገራት ንጹሃን ዜጎችን ይይዙና በአሰቃቂ ሁኔታ እነዛን ሰዎች እየገደላቸው የሚያሳይ ቪዲዮ ይቀርጽና ቪዲዮን ለዓለም ያጋራል። እንደዛ በማድረግ ሰዎች ላይ ከፍተኛ ሽብር ይፈጥራል፣ ማስፈራራት እንዲፈጠር ያደርጋል። አልሸባብ ይህንን ዛቻ ወይም መልእክት ያስተላለፈበት ምክንያት ከሰሞኑ እስራኤል ለሶማሊላንድ እንደ ሀገር እውቅና መስጠቷን ተከትሎ ነው። እስራኤል ለሶማሊላንድ እውቅና ሰጠች ማለት ሶማሊላንድ በምላሹ ለእስራኤል የጦር መንደር ትሰጣለች። እዚህ አካባቢ እስራኤል የጦር መንደር ገነባች ማለት የአልሸባብ ህልውና ጉዳይ እያበቃለት ይሄዳል ማለት ነው። ምክንያቱም የጦር መሳሪያ ድጋፍ፣ የተለያዩ ድጋፎችን እንዳይደረግለት መንገድ ይዘጋበታል። ከተለያዩ ሀገራት ነው ድጋፍ የሚደረግለት። እስራኤል እዚህ አካባቢ ያለች ማለት የህልውና ጉዳይ ትልቅ አደጋ ውስጥ ስለሚገባ ይህንን ውሳኔ ያስተላልፏል። እንደምትሰሙት ነው እንግዲህ በጣም ከባድ ነገር ነው እየመጣ የሚገኘው እና ይሄ ነገር የሚፈልጉ የኛ ሀገር አንዳንድ የዋሃቢ ሙስሊሞች አሉ። የዋሃቢያ ሙስሊሞች በነገራችን ላይ ይሄ ነገር ወይ ደግሞ የነዚህ ሰዎች መላ ወይ ነባሩ ሙስልምና አይወክሉም። ይሄ መታወቅ አለበትና አስደምጣቸዋለሁ። አንድ ወንድማችን አሁን ሲናገር ይሄን ነገርና እነዚህ ሰዎች እንግዲህ ጂሃድ እናውጃለን ብለዋል። ይሄን ነገር የሚፈልጉ የዘጋጁ የሚገኙ ሰዎች አሉ። የት ኢትዮጵያ ውስጥ በተለይ ወደ አርሲ፣ በቦረና፣ በባሌ በእነዚህ በኦሮሚያ ክልሎች ወደ ወሎ ስንመለከት እነዚህ ሰዎች ተዘጋጅተው ይጠበቁ ይገኛሉ። ትእዛዝ ብቻ ነው የሚጠብቁት። ከዚህ ያሰምቻቸው ቪዲዮን ትእዛዝ ብቻ የሚጠብቁ ለማጥፋት የዘጋጁ ሰዎች አሉና እነዚህ ሰዎች ደግሞ ጂሃድ እናውጃለን ወይ ደግሞ ጦርነት እናውጃለን ብለዋል። ይሄ ነገር የሆነበት ምክንያት በሰሞኑ እንግዲህ እስራኤል ለሶማሊላንድ ሀገር እንድትሆን ፍቃድ ሰጥታለች። ኢትዮጵያ በዚህ ጉዳይ ላይ ምላሽ ባሰጥበትም እንግዲህ ነገር ይሰማን ነው የምንገኘውና እስቲ በዚህ ጉዳይ እውቀቱ ያላችሁ ኮሜንት ላይ ጻፉልኝ። ከዛ በተጨማሪ ደግሞ እነዚህ ሰዎች ነባሩን እስልምና አይወክሉም ስላችሁ ተመልከቱ። ወንድማችን ወሃቢያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው በውስጥ መታችሁ ወሃቢያ ምናምን አትከፋፍለ ምናምን የምትሉ እኛና ወሃቢያ አንድ አይደለንም። ሙስሊሞች እኮ አንድ ናቸው ምናምን እያላችሁ የምትናገሩ ሰዎች ከወሃቢያ ጋር አንድ አይደለንም። እኛ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። የፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ወሃቢያ ግን የሚገዛው ገጣጥመህ እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ደና አሸንጉሊት የማይወጣውን አካል ነው የሚገዛው ወሃቢያ። ገብቷል? ወሃቢያ አራጅ ነው፣ ገዳይ ነው፣ አው አጭበርባሪ ሌባ ነው፣ አው ምንም የምታመጡት ነገር የለም። ገብቷል? በውስጥ እየመጣችሁ አንዳንድ ሰዎች የምትናገሩ ሰዎች ማለት ነው። ሲቀጥል ወሃቢያ ከመጣ በኋላ እኛና የኦርቶዶክስ እምነት ወገኖቻችን ማለት ነው ምን ያህል እንደሆንን፣ ምን ያህል እየተባላን፣ ምን ያህል እየተሰዳደብን እንደሆን ትንሽ ማስረጃ ልንገራችሁ። አህለል ሱና ወልጀማ ሙስሊሞች ቲክቶክ ላይ በየትኛው ሚዲያ ላይ የኦርቶዶክስን እምነት እያንቋሸሹ ተሳድበው የኛ የእስልምና እምነት እንዲሰደብ ያደረጉ ሰዎች ካሉ አሳይ እከሌ በልና ንገረኝ። ወሃቢያ ግን በሄደበት የኦርቶዶክስነትን ይሰድባል፣ ያንን ይሰድባል። አላህና መልእክተኛውን እያሰደበ ያለው ወሃቢያ ነው። ከዛሬ 10 ምናምን ዓመት በፊት መለስ ብትል ማለት ነው ሙስሊሞች አይዋሹም ነዓም ወላሂ ካሉ ምንም አይነት ነገር አማና የሚቀመጥባቸው ሰዎች ነበሩ። ወሃቢያ ከመጣስ ይኸውልህ ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበረ ያለው በየትኛውም ቦታ ብትሄድ ወሃቢያ ነው። የሚገልህም ወሃቢያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወልጀማ እኛን ይገለናል። እኛን ከጨረሰ በኋላ አገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ወሃቢያ ገዳይ ነው ዛሬም ነገም ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን እንነግራችኋለን። ደንቆሮ እንደምትሰሙት ነው እንግዲህ እና እንደ ወንድማችን ካነሳው ነገር ላይ ትዝ ይላችኋል። አይ ቲንክ ብዙዎቻችሁ አልፋችሁበታል ብዬ አስባለሁ። ብዙዎቻችሁ እምነት ነው ብዬ አስባለሁና ብዙዎቻችሁ ክርስቲያኖች አንድ ኦርቶዶክስ ማርያም ብሎ ከማለና አንድ ሙስሊም ወላሂ ብሎ ከማለ ይሄ ወላሂ ያለው በቃ እናምነዋለን። እንደው ማርያምን ካለው በላይ እን ወላሂ ነው የምናምነውና ቢኮዝ በቃ አይዋሹም፣ አይደራደሩ። አሁን ነው ወንድማችን ሲናገር ሰማችሁት። ሆን ብሎ የዋሹ ሰው የሚያስገድሉ ሰው የሚያስጨፈጭፉ እነዚህ አካላት አሉና እነዚህ ሰዎች ናቸው እንግዲህ አሁን ላይ ወይ ደግሞ ይሄንን
ትምህርት የሚያራምዱ ሰዎች ናቸው ጂሃድ እና ወጃል ያሉ የሚገኙት እነዚህ ሰዎች እንግዲህ ሀገራችን ላይ ስላሉ ወንድማችን እፎይ የሚሰራው ቪዲዮ ተመልከቱት እስቲ። እውነትና ንጋት እያደር ይጠራል ይባላል። ከዚህ ቀደም ሙርተድ የሆነ ወይም ከእስልምና የሚወጣ እንደ እስልምና ይገደላል ብዬ እፎይ ቀጣፊ ውሸታም አንተ ራስህ ትገደላታለህ ውሸታም ነህ ሲሉኝ ነበር። እነሆ እውነቱ እንዲህ ሲገለጽ ስሙ። ሙርተድም መግደል የለም እያላችሁ ታጨበጭቡ የምትውሉብን ሰዎች ይሄው አልይንም አስዋሹት። ሷሃቦችን በአንድ ድምፅ ሙሰይለመቱል ከዛብና ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው አልይ ብን አቢ ጣሊብ ደግሞ አንተ ጌታ ነህ ያሉት ሰዎችን ገደላቸው። መግደልም መግደል መሰላችሁ? ሾሎቆ ቀዶ ገደል ቆፍሮ እሳት ለኩሶበት አቃጠላቸው። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ። ግን ዛሬ አንዱ ይመጣና ዛሬ ቀትል ሙርተድ የሚል ጉዳይ ላይ ይሄ ጉዳዩ ሲመጣ እንነጋገር ወይም ደግሞ ይሄ መሳላ በሸሪዓ የተቀመጠ ነው ብሎ አብራርቶ ገልጾ እንዴት መብራራት እንዳለበት አብራርቶ ማለፍ ሲገባ ወላኪን ላ ከተጣላህ ነው ከተፋለመህ ነው ከተዋጋህ ነው ብሎ ይክዳል። ኧረ ትክክል አይደለም ብለህ ስታርም የሶሃቦችን ጋሻ ስትሆን የሶሃቦች መከታ ስትሆን ሶሃቦች ሐቅ ላይ ነበሩ አንተ ያልከው ነው ስህተት ስትነሳ ላላ ሶሃቦች የተሳሳቱት እሱ ሐቅ ነው ብለው ለተራሰው ሶሃባን ነቅፈው የሚከራከሩ ሰዎችን ትሰማላችሁ። ውድ አድማጮቻችን እንግዲህ እንደሰማችሁት ኡስታዙ ሲናገር ሰሃባዎቹ የነብዩ ተከታዮች ሙርተድ የሆነን ጨፍጭፈዋል፣ ገለዋል። አሁን ያሉ በቲክቶክ ያሉ ኡስታዞች ግን የዋብያ ኡስታዞች እጅግ ቀጣፊ፣ ውሸታም፣ ወራዶች፣ አጭበርባሪ ስለሆኑ ሙርተድ የሆነ ወይም ሃይማኖቱን የቀየረ ካልተዋጋ በስተቀር አይገደልም ይላሉ። እንደ እስልምና አስተምሮ ነብዩ ያዘዘው ግን ምንድነው? ማንኛውም ሰው ሃይማኖቱን ከቀየረ ግደሉት ነው የሚለው ሱናን አናሳይ 40:59 ላይ። ይህንን መሰረት በማድረግ ደግሞ አሊ ሃይማኖታቸውን የቀየሩትን ምን አድርጓቸዋል? መግደል ብቻ ሳይሆን በእሳት አቃጥሏቸዋል። ኢብን አባስ ተዛ ምን አለው? እኔ በሆን ግን እንዲሁ ነበር ምገላቸው፣ ማቃጠል ሳይሆን እገላቸው ነበር አለ። ስለዚህ አሁን ያሉ ኡስታዞች ልብ በሉ፣ በቲክቶክ ያሉ ኡስታዞች የዋብያ ቀጣፊና ጭበርባሪ ኡስታዞች ከነ ኢብን አባስ ከነ አሊ የተሻሉ ስብዕና አላቸው ማለት ነው። ነብያቸው ሃይማኖቱን የቀየረን ግደሉት ብሏልና ከነብያቸው ይልቅ የነሱ ስብዕና የተሻለ ነው ማለት ነው። ነብያቸው ጤናማ የሆነ ስብዕና የለውም ማለት ነው። ምክንያቱም እነሱ ይሄ ነገር ትክክል አይደለም ብለው እየሞገቱን ስለሆነ ትክክል አይደለም አሁን አይሰራም እያሉ ከሆነ ደግሞ ትእዛዙ ተሰጠ በኋላ መሐመድ እሱ ከሞተ በኋላ ሰሃቦቹ ተግብረውታልና እነ ኢብን አባስ እነ አሊ ተሳስተዋል ማለት ነው። ይሄንን አረጋግጡልን። አሊ ተሳስቷል ይሄን ማድረጉ በሉን። ስለዚህ ካሁን በኋላ በእንደዚህ አይነት ርዕስ ላይ ውይይታችሁ ከፎይ ጋር ሳይሆን ከራሳችሁ ኡስታዝ ወንድም ጋር ይሆናል ማለት ነው። ከወንድማችሁ ጋር ጨርሱ የቤታችሁን ጣጣ። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን እያታለሏችሁ፣ እያጭበረበሯችሁ፣ እየዋሿችሁ ነው። ደጋግሜ ነግራችኋለሁ። እፎይ ዋሽቷል ብለው ካሏችሁ ኡስታዞቻችሁ እዚህ ቲክቶክ ላይ ያሉት በተለይ እፎይ ዋሻል ካሏችሁ ዋሻ የሚሉትን መረጃ ያዙና እኔ ጋኑና ጠይቁኝ። ከዛ መረጃ ካመጣውኝ ግን ከእስልምና ውጡ። ሲምፕሊ የምመክራችሁ መረጃ ካመጣውኝ ለተናገርኩት ነገር ከእስልምና ለቃችሁ ውጡ። እያጭበረበሯችሁ ነው፣ እያታለሏችሁ ነው። ሞክሩ። ውሸቴን ከሆነ ኑና ዋርዱኝ። ኡስታዞቻችሁ እያታለሏችሁ ስለሆነ ማለት ነው ስለማቅ። ስለዚህ በድፍን ጥላቻ እነሱ የሚነግሯችሁን ብቻ በመስማት ሳይሆን እውነት እያሉት ያሉት እውነት ነው አይደለም የሚለውን መረጃ ያዙና እንደዚህ ብለሃል አለ ቁርአን ላይ ሐዲስ ላይ አለ ተፍሲር ላይ ሲራ ላይ አለ በሉና ኑና ጠይቁኝ። መረጃ ማመጣ ከሆነ እኔ ትክክል ነኝ፣ ኡስታዞቻችሁ ውሸታም ናቸው። መረጃ ማምጣት ማልችል ከሆነ እኔ ውሸታም ሆናለሁ፣ ታዋርዱኛላችሁ። ይሄ ነው እንግዲህ ያለው እውነትና እነዚህ ሰዎች የሆነ መጽሐፉ የሚያዘው የሚያደርጉ ናቸው። ኦኬ መጽሐፉ ከወጣ ግደል ካለው ለምን ብሎ አይጠይቅም። መጥተው መግደል ያለ እንደዚህ ሰዎች ናቸው እንግዲህና ይሄ እስልምናን ነባሩ እስልምና ተጣብቀው ኦኬ እነዚህ አካላት ችግራቸው
የነባሩ እስልምና የሰላም እኛ የምናውቀው እስልምና ሀገራችን በተለይ ኢትዮጵያዊ ሙስሊሞች ምን ያክል የዋች እንደሆነ እናውቃቸዋለን። ከሰው ጋር ተዋደው የሚኖሩ ሰዎች ናቸውና ወይ ደግሞ ሃይማኖተኞች ናቸውና እነሱ ተጣብቀው ይህን እነሱ የሚያራምዱትን ትምህርት እያራመዱ ሌላውን ጨፍጭፈው እነሱንም ጭራሽ የሚገሉ ናቸው። ከዚህ ብዙ ያሰምተናል። ይሄ ነባሩን እስልምና ራሱ የሚጎዱ አካላት ናቸው እነዚህ አካላትና በቻው ጥንቃቄ ለማድረግ ፈልጋለሁ። እስቲ ይሄ ታሪክ እንግዲህ ብዙዎችን እያናገረኛ ቲክታክ ላይ እንመልከተው እስቲ። ይሄን ቪዲዮ አንድ ጓደኛዬ ነው ሼር ያደረገልኝና እስኪ ይሄን ቪዲዮ አንተ ፔጅ ላይ ሼር አድርገውና አንዳንድ እህቶች ወንድሞች ቢማሩበት ብሎ ነውና ትክክለኛ የህይወት ታሪኩን ነው እዚህ ላይ እንትን ያለውና እስኪ ሁላችሁም ይሄን ቪዲዮ አይታችሁ ተመለሱ። ሳንተ ጋር ይመጡ አላበድኩም። ማሰማም ጤነኛ ነኝ እኔ። እሺ ነው አላበድኩም። ውጭ እናወራለን። ያታሰበው ልቀቀኝ ነው። እሺ ቆይ ምን ነው ልቀቅ። ቆይ አንድ ልቀቅ። ቆይ አይዞህ ተረጋግማ። ምን ሆንክ ነው ያልከው? በጣም ብዙ ነገር ነው። በጣም ብዙ ነገር ስራ ሰራለሁ አልኩኝ፣ ቢዝነስ ሰራለሁ አልኩኝ፣ ሞከርኩኝ፣ ያልሞከርኩት ነገር የለም። በመጨረሻው ግን አንድ ቢዝነስ መስራት አለብኝ ብዬ ልክ ሳስበው ይበላበታል፣ ይሰራል አሉ። ከዛ በኋላ ገንዘብ የለኝም፣ እጄ ላይ ምንም አይነት ሳንቲም የለም። አባቴ 2 በሬዎች አሉት። አባቴ ከሁለቱ በሬዎች አንዱን በሬዎች ሽጦ የኔን ቢዝነስ ማስጀመር እንዳለበት አሰብኩ። ከዛ በኋላ ገባውና ክፍለ ሀገር እናቴ ዘመኔን ሙሉ ስከስር ኖሬያለሁ። አሁን ግን አንዱን በሬ ይሽጥልኝና ይሄን ቢዝነስ ልጀምር ለአባቴ አሳምኝልኝ አልኳት። ማንም ሰው አይረዳኝም። ከዛ በኋላ እናቴ አባቴን አሳመነችው። በሬው ሸጠልኝ። መጣው አዲስ አበባ ይበላበታል የተባለውን ስራ ልሰራ። ልክ ከመጣው በኋላ ቢዝነሱን ጀመርኩ። ከአንድ ወር በኋላ ድጋሚ ከሰርኩ። አብጄ መሀል አስፋልት ላይ ዞሮብኝ እየሄድኩ እያለ ወጣቶች ተሰብስበው የሆነ የተለጠፈ ነገር ያነባሉ። ምንድነው እስኪ የሚያነቡት ነገር ለኔም ይሆናል እንዲያልኩኝና ዞሮብኛል። አይለውም እኔ ልክ ሳየው ወረቀቱን ጠጋ አልኩና እንደዚህ ሳይ ውጭ ሀገር መሄድ የሚፈልግ በተለይ አውሮፓ ብር ያለው ሰው እንልካለን ሲሉ እኔ አብቅቶልኝ ነበረ። ከዚህ በኋላ አውሮፓ መሄድ አለብኝ አልኩ። እድል መቀየር፣ ቻንስ መቀየር፣ ሁሉም ነገር መሞከር። ከዛ በኋላ ልክ ሳስበው ግን ብር የለኝም። መጨረሻዬ አሁንም ያለው አንድ በሬ ያለችው አባቴ ግን አንዱ በሬ ተሽጦ እኔ ውጭ ሀገር ሊልከኝ አይችልም። ከዛ በኋላ እናቴ ነች ያለችኝ ሐሳብ፣ እማዬ ከዚህ በኋላ አውሮፓ መሄድ አለብኝ፣ ህይወታችሁን እቀይርላችኋለሁ፣ የተሸጠውን በሬ እገዛለሁ፣ አውሮፓ እገባለሁ። እማዬ መሀል አዲስ አበባ ላይ ሸምነን ትያለሽ፣ አባቴ በሬዎች ጥምድ እገዛልሃለሁ፣ አውሮፓ መግባት አለብኝ አልኩት። ከዛ አባቴ እንደማይረዳኝ ስለማቅ እናቴ መጀመሪያ አሳመንኳት። ከዛ በኋላ እናቴም አላንገራገረችም፣ እሺ አለች። አባቴ ግን ከብዶኝ ነበር። በስተመጨረሻ ግን እኔና እናቴ ተመካክረን አባቴን አሳመን ነው። በሬውን ሽጦ ብሩ ስላላወጣለት መሬቱን አስይዞ በአራጣ መልክ ብር ተበደረልኝ። ያንን ሁሉ ብር ይዤ አውሮፓ ልገባ መጣሁ አዲስ አበባ። ከዛ ተበላ ተጠጣ ፈታል። በቃ አውሮፓ ልገባ ነው። መጣሁ አዲስ አበባ መጣሁ። እዛ ያየሁት ቢሮ ሄድኩኝ። እንደ ሄድኩኝ አውሮፓ ትልካላችሁ አይደለ? መጀመሪያ አይቼ ነበር። አዎ ቅድመ ክፍያ ከፈል አደረኩ። ከዛ በኋላ ጓደኞቼ አውሮፓ ሊገባ ነው፣ አሼ ሊበረግድለት ነው፣ ሰርግ ነው በቃ እኔ ጋር። በቃ ፍቅረኛም አለችኝ፣ ከሷ ጋር እንበላለን እንጠጣለን። በቃ ላይፍ ሌላ ጉዳይ ነው። አውሮፓ ነው የምገባው፣ ላይፍ ሊበረግር ነው። ከዛ በኋላ ነገሮች ቀስ በቀስ እየሄዱ ባለበት ሰዓት የመጨረሻ 1 ሳምንት ነው የቀረህ፣ ና ቢሮ ትፈልጋለህ አሉኝ። ሄድኩኝ የመጨረሻ ክፍያዬን ይዤ።
1 ሳምንት ነው የቀረህ፣ የመጨረሻ ክፍያህን ክፈል አሉኝ። ከዛ በኋላ ፈራሁ። ያን ሁሉ ብር እንዴት ልክፈል? በምን ልመናቸው አልኩኝ። ደነገጥኩ። ሳስበው ግን ትላልቅ የቴሌቪዥን ፕሮግራም አቅራቢ ሰዎች ማስታወቂያውን ፈርተውታል። እኔ እንዴት ፈራለሁ እንዴ? እሱ አስተዋውቆት ብዬ መክፈል አለብኝ አልኩ። ምክንያቱም መጀመሪያውኑ ራሴን አሳምኛለሁ አለመሄድ እሄዳለሁም ብዬ ከፈልኩ፣ ሄድኩኝ። በቃ አውሮፓ ልገባ ነው ተባለ። ፌሽታ ነው፣ ደስታ ነው። በስተመጨረሻው ቀኔ ልክ ሲደርስ እንደነገ ሲሆን ስልክ ስደውል ስልካቸው አይሰራም። አይ ቢዚ ሆነው ነው፣ ብዙ ወጣቶች ስለሚልኩ ቢዚ ሆነው ነው። ቀናቸው ነገ ስለሆነ ቢሮ መሄድ አለብኝ ብዬ በቃ ትኬት ተቆርጦላል ተብዬ ተነግሮኛል። በቃ ከ3 ቀን በፊት ሄድኩኝ። እኔ በቃ ሁሉ ነገሬን አዘጋጅቻለሁ። ልክ ቢሮ ሄድኩኝ፣ ዘና ብዬ ልሄድ አውሮፓ። ልክ ቢሮ በር ላይ ስደርስ ወጣቶች በዛን ቀን የተቀጠሩት በጠቅላላ እያለቀሱ ነው። ለቅሶ ቤት ነው የገባሁት ወይስ ሴት ነው? ማመን አቃተኝ። አልገባኝም። ደነገጥኩ። እንዴት ላውራ? አንደበት የተሳሰረ። ቀስ አልኩና አባ ምንድነው ቢሮ ዝግ ነው አልገባኝም አልኩት። ምን ትጠይቃለህ እያየ አይደል እንዳለኝ። ድጋሜ ሄድኩ። እማ ምንድነው እዚህ ጋር አልኳት። እሷ እያለቀሰች ነው እማዬ እያለች። የኔስ እናት በሬዎቹስ እንዴት ልበል? በሬዎቹ ተሽጠዋል ሁለቱ። በሬቱ በአራጣ ተይዘዋል። አውሮፓ ልገባ ነው እኔ። መንገዴ ወዴት ነው? እንዴት ልመን? እኔ አውሮፓ ልገባ ነው እኮ። ወይኔ እሺ። እናቴ ትደውላለች። የእናቴን ስልክ ፈራው፣ ማንሳት ፈራው። ሰው የእናቱን ስልክ ማንሳት እንዴት ይፈራል? ፈራው የእናቴን ስልክ ማንሳት። ጓደኞቼ ጋር ስደውል ስልክ አያነሱም። አይ እስኪ ሌላኛው ጋር ልደውል አልኩ። አንድ በአንድ ስደውል ስልካቸው አይሰራም። ቀስ በቀስ ራቁኝ። አይ የነገር ህልም መሆን አለበት አልኩ። ስደውል ቀስ እያሉ ራቁ። የቀረችኝ አንድ ፍቅረኛ የነበረች የትም አትሄድም ብዬ በጣም ተስፋ ያደረኩባት አውሮፓ ስገባ ወይ እዛ እንጋባለን አሊያም እዚህ ከመጣው በኋላ እንጋባለን እዛ ወይ ወስድሻለሁ ብዬ ብዙ ነገር ተመካክረን በስተመጨረሻ ሚስቴን ስፈልግ እሷ እኮ ፕሮሰስ ጀምራ ነበረ። አረብ ሀገር ሄዳለች አሉኝ። የኔ መሄጃ የት ነው? መሞት አይገባኝም ታዲያ እኔ? ሞት አይገባኝም። ለኔ ሞት ብቻ ነው የሚገባኝ። እና ምንድነው የምትሉኝ? ምንድነው መጨረሻዬ? ሞት ብቻ ነው። አንድ ጓደኛዬ ነበረ ለውስጥ ወላደራሽ ብሎኝ ይዘኝ አልመጣም። ከዛና ላንተ ላይ እንደዚህ ትቀይርበታለህ። ምንድነው የምትሞተው? መኪና ውስጥ ምን አስገባህ? እኔ ላይ እንደት ማለት ነው የሱ ውድድር። ልክ እዚህ ስመጣ ግን ፍልን ያልኩት ግን ፍልስ አርፍ ለኔ መጨረሻዬ ሞት ብቻ ነው። እሺ የኔ ልብ እንደነካ ማን ይባላል? እንኪፋም ተመሳሳይ ልብ እዚህ ጋር አሁን መቀመጤ ናት። ይሄ ባንተ ባለፍክበት መስመር ላይ ነው። አንዴ አይደለም 3 ጊዜ ነው ደግሞ እንደዚህ ያልኩት። አይዞህ እሺ። አመሰግናለሁ። ማነው አሸናፊ? አይዞህ አሸናፊ፣ እግዚአብሔር ያለ በርታ። እሺ እናወራለን። እሺ ከፕሮግራም በኋላም እናወራለን። እሺ ስልጠና የምትወስድበትን መንገድ እናመቻቻለን። ህይወት ይቀጥላል አይደል? አሁን ዓለም የሚፈልገው ጭልም አድርጎ በቃ እንዳበቃ አሳይቶ አንተን ወይ ራስን እንድታጠፋ ወደ መጥፎ ነገር እንድትገባ ማድረግ ነው ዓለም የሚፈልገው። ነገር ግን እሱ አይደለም እውነቱ።
ብዙ ሰዎች ፈተና አጋጥሟቸው ከዛ አልፈው ራሳቸውን ለውጠው ብዙ የሚያስተምር ታሪክ አላቸው። ስለዚህ ይሄ ያልፋል፣ አይዞ። ስለዚህ አሁን ቶሎ ቶሎ መሄድ ያለብህ አንተ ወደ ቤተክርስቲያን ወደ አምላክ ነው። እሺ እንደዚህ ነገር ሲያጋጥም ስለዚህ ከፕሮግራሙ በኋላ ውጪ እናወራለን በደንብ። አይዞ። እዚህ ነው የምትኖረው? አዲስ አበባ ነህ? እሺ ከኔ ጋርም እናወራለን። እሺ ዝም ብለህ እንደዚህ ኢሞሽናል ሆነሃል አውቃለሁኝ፣ ግን ተስፋ ደግሞ እንዳለ ልክ ይሄ የከዱህ ጓደኞችህ የከዱህ ፍቅረኛህም እንዳለች ሆኖ በዛኛው ሳይድ ደግሞ ጥሩ ሰዎች እንዳሉ መመልከት መቻል አለብህ። እሺ ተስፋ ይኑርህ፣ ኢሞሽናል አትሁን፣ እንተጋገዛለን። እሺ እንሰማለን። በሬዲዮም በቴሌቪዥን እንዲህ አይነት ነገር ያጋጠማቸው ወንዶችም ሴቶችም እህት ወንድሞቻችን እንዳሉ እንሰማለን። ፈጣሪ ይሄንን ለሌሎች መቀየሪያ ሊያደርግህ አስቦም ሊሆን ይችላል። ይሄ ነገር ግን ከጎበስክ ነው። ገባ? ስለዚህ በርታ፣ አይዞህ፣ እንተጋገዛለን። እሺ አይዞህ ጎበዝ። በጣም ነው የማመሰግነው። ማለት የሚያዳምጠኝ ሰው ይኖራል ብዬ አስቤ አላቅም ነበር። አዳማጭ ስላገኘሁ በጣም አመሰግናለሁ። ክብረት ይስጥልኝ። ማን ይዞት የመጣው? እኔስ ተመራችሁበታል ብዬ አስባለሁ እና እነዚህ አይነት አስተማሪ ታሪኮችን ያው ማየት ስላለብን ነው። የብዙዎች ታሪክ ስለሆነ ነውና ብዙዎች እንግዲህ በዚህ መንገድ ተሸውደው ብራቸውን የተበሉ ህይወታቸውንም ያጡ ጭራሽ የሚሆን ነገር ውስጥ የገቡ ብዙዎች አሉና እነዚህ አይነት ታሪክ ውስጥ ያለፋችሁ ካላችሁ እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምንድነው መፍትሄ ብላችሁ የምታስቡት የሚለውን ነገር አስቀምጡልንና ኤኒዌይስ ቪዲዮአችንን የሚመስል ላይ ኦፕን ተመራችሁበት አዲስ መረጃም እንዳገኛችሁበት አይጠራጠርም። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።